ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ፕሮግራም በመምራት ሙሴ መለሰ አብራችሁ ቆያለሁ። ከፕሮግራም ፍጻሜ መልካም ቆይታ። አድማጭ ተመልካቾቻችን ቅድሚያ ከሀገር ውስጥ የምንመለከተው የኢትዮጵያ ፕሪሚየር ሊግን ይሆናል። የኢትዮጵያ ፕሪሚየር ሊግ የ12ኛ ሳምንት ጨዋታዎች ከዛሬ ጀምሮ በአዲስ አበባ ስቴዲየምና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይከናወናሉ። ዛሬ 4 ጨዋታዎች ይደረጋሉ። ከቀኑ 7 ሰዓት ላይ ፋሲል ከነማ ከኢትዮ ኤሌክትሪክ በአዲስ አበባ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ፋሲል ከነማ በሊጉ ባደረጋቸው 11 ጨዋታዎች 5 ጊዜ ሲያሸንፍ 6 ጊዜ አቻ ወጥቷል። በጨዋታዎቹ 9 ግቦችን ሲያስቆጥር 3 ግቦችን አስተናግዷል። ቡድኑ በ20 ነጥብ ሁለተኛ ደረጃን ይዟል። በሊጉ እስካሁን ሽንፈት ያላስተናገደው ብቸኛው ክለብ ፋሲል ከነማ ነው። እስካሁን ምንም ሽንፈት ያላስተናገደ ቡድን ነው። ተጋጣሚ ኢትዮ ኤሌክትሪክ በውድድር ዓመቱ ባደረጋቸው 11 ጨዋታዎች 5ቱን ሲያሸንፍ 1 ጊዜ ተሸንፏል። በቀሪ 5 ጨዋታዎች አቻ ተለያይቷል። እንግዲህ ሁለቱ በተመሳሳይ 5 ጊዜ አቻ ተለያይተዋል። በእነዚህ ጨዋታዎች ላይ ኢትዮ ኤሌክትሪክ 8 ግቦችን ከመረብ ላይ ሲያሳርፍ 4 ግቦች ተቆጥረውበታል። ቡድኑ በ20 ነጥብ 5ኛ ደረጃ ይዟል። ፋሲል ከነማ የዛሬውን ጨዋታ ካሸነፈ ሲዳማ ቡና የሊጉ መሪ ሲዳማ ቡና ጨዋታውን እስከሚያደርግ ድረስ መሪነቱን በጊዜያዊነት ይረከባል ማለት ነው። በሌላኛው መርሃ ግብር መቀሌ ሰባ እንደርታ ከቅዱስ ጊዮርጊስ ምሽት 12 ሰዓት ላይ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። መቀሌ ሰባ እንደርታ በሊጉ ካደረጋቸው 11 ጨዋታዎች መካከል ያሸነፈው 1 ጊዜ ብቻ ነው። 5 ጊዜ ሲሸነፍ በተመሳሳይ 5 ጊዜ አቻ ወጥቷል። 12 ግቦችን ከመረብ ላይ ሲያሳርፍ 6 ግቦችን አስተናግዷል ማለት ነው። ቡድኑ በ7 ነጥብ 19ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል። የ16 ጊዜ ሊጉ አሸናፊ ቅዱስ ጊዮርጊስ 11 ጨዋታዎችን አከናውኖ 5ቱን ሲያሸንፍ 4 ጊዜ ሽንፈት አስተናግዷል። በቀሪ 2 ጨዋታዎች ነጥብ ተጋርቷል። በ11 ጨዋታዎች ላይ 9 ግቦችን ከመረብ ላይ ሲያገናኝ 7 ጎሎች ተቆጥረውበታል። ቅዱስ ጊዮርጊስ በ17 ነጥብ 6ኛ ደረጃን ይዟል ማለት ነው። ጨዋታው መቀሌ ሰባ እንደርታ ተከታታይ ድሉን ለማስመዝገብ ቅዱስ ጊዮርጊስ ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ ነው። ከቀኑ 10 ሰዓት ላይ በአዲስ አበባ ስቴዲየም ወልዋሎ ዓዲግራት ዩኒቨርሲቲና ባህር ዳር ከተማ ጨዋታቸውን የሚያደርጉ ይሆናል። ወልዋሎ ዓዲግራት ዩኒቨርሲቲ በ8 ነጥብ 18ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል። ባህር ዳር ከተማ በ14 ነጥብ 11ኛ ደረጃን ይዟል። ወላይታ ዲቻ ከአርባ ምንጭ ከተማ ቀኑ 9 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታቸውን ያከናውናሉ። ወላይታ ዲቻ በ10 ነጥብ 17ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል። አርባ ምንጭ ከተማ በ5 ነጥብ የመጨረሻውን 20ኛ ደረጃ ይዟል። አርባ ምንጭ ከተማ በሊጉ እስካሁን ምንም ጨዋታ ያላሸነፈ ብቸኛው ቡድን ነው። ቅድም ፋሲል ከነማ ያልተሸነፈ ብቸኛው ቡድን እንደሆነ ገልጽ የላችሁ ነበረ። በሊጉ ደግሞ ብቸኛ እስካሁን ያላሸነፈው ቡድን አርባ ምንጭ ከተማ ነው። እንግዲህ የመጀመሪያ ድሉን ወላይታ ዲቻ ለማስመዝገብ ዛሬ ጨዋታውን ያደርጋል። ሲዳማ ቡና ሊጉን እየመራ ይገኛል ማለት ነው። ሌሎች መርሃ ግብሮችም እንደዚሁ የሚከናወኑ ይሆናል ማለት ነው። ማክሰኞ ድሬዳዋ ከተማ ከነገሌ አርሲ ከቀኑ 7 ሰዓት በአዲስ አበባ ስቴዲየም ጨዋታቸውን ያደርጋሉ። ሐዋሳ ከተማ ከሀዲያ ሆሳዕና ከቀኑ 9 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይጫወታሉ። ይህ መርሃ ግብር በዕለቱ ሲቀጥል ሽሬ ምድረገነት ሽሬ ከአዳማ ከተማ ማክሰኞ ከቀኑ 10 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸውን ያደርጋሉ። የሊጉ መሪ ሲዳማ ቡና ነገ ከምሽቱ 12 ሰዓት ላይ ከሸገር ከተማ ጋር ጨዋታውን ያከናውናል ማለት ነው። የጨዋታ ምሽት 12 ሰዓት ላይ የሚደረግ መርሃ ግብር ነው። ሮብ የ12ኛ ሳምንት መርሃ ግብር ይጠናቀቃል። መቻል ከኢትዮጵያ ቡና ከቀኑ 9 ሰዓት በአዲስ አበባ ስቴዲየም ረቡዕ ዕለት ጨዋታቸውን የሚያደርጉ ይሆናል። ኢትዮጵያ ንግድ ባንክ ከኢትዮጵያ መድን የሚያደርጉት ጨዋታ እንደዚሁ ይጠበቃል። ይሄ ጨዋታ ቀኑ 10 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚከናወነው ኢትዮጵያ ንግድ ባንክ የ2016 ዓ.ም የሊጉ አሸናፊ ሲሆን ኢትዮጵያ መድን የወቅቱ የሊጉ አሸናፊ ነው። ሁለቱም በጥሩ ብቃት ላይ ያገኙ ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ መሆኑ ጨዋታውን ተጠባቂ ያደርጓል ማለት ነው። እነዚህ ጨዋታዎች እንግዲህ በደረጃ ሰንጠረዡ ላይ ለውጦችን ሊያስከስቱ የሚችሉ ናቸው ተብሎ ይጠበቃል። ሌላኛው የምንመለከተው የኢትዮጵያ ሴቶች ፕሪሚየር ሊግ ነው። የኢትዮጵያ ሴቶች ፕሪሚየር ሊግ እንግዲህ የመጀመሪያው ዙር ተጠናቋል። ይሁንና ባሳለፍነው ሳምንት 2 ተስተካካይ መርሃ ግብሮችን የኢትዮጵያ ንግድ ባንክ አድርጓል። ኢትዮጵያ ንግድ ባንክ እነዚህን ጨዋታዎች እንግዲህ ባሳለፍነው ዓመት መጨረሻ ላይ በካፍ ሻምፒዮንስ ሊግ ማጣሪያ ሴካፋ ዞን ማጣሪያ በተሳትፎ ምክንያቱ የመጀመሪያና የሁለተኛ ሳምንት ጨዋታውን አላደረገም ነበረ። ከሸገር
ከተማና ከሲዳማ ቡና ጋር ማለት ባለፈው ሳምንት ሁለቱንም ጨዋታ አድርጎ በድል ተወጥቷል። ቅዳሜ ዕለት ባደረገው ጨዋታ ሲዳማ ቡናን 5-0 በሆነ ውጤት አሸንፏል። ንግስት በቀለ በዚህ ጨዋታ ላይ 2 ግቦችን ስታስቆጠር መሳይ ተመስገን፣ ረዴት አስረሳኝና የሐዋሳ ከተማ የቀድሞ አጥቂ ሙሽ ዳንኤል ግቦቹን ከመረብ ላይ አሳርፏል ማለት ነው። ይህን ውጤት ተከትሎ እንግዲህ የኢትዮጵያ ንግድ ባንክ ነጥቡን ወደ 32 ከፍ አድርጓል። ከሊጉ መሪ ኤሌክትሪክ ጋር ያለውን የነጥብ ልዩነትም ወደ 4 ዝቅ አድርጓል ማለት ነው። ከዛ በፊት በነበረው ኢትዮጵያ ንግድ ባንክ በነበረው ተስተካካይ ጨዋታ ሸገር ከተማን 2-1 በሆነ ውጤት ማሸነፉ የሚታወስ ነው። እነዚህን ተከትሎ እንግዲህ የኢትዮጵያ ሴቶች ፕሪሚየር ሊግ የመጀመሪያ ዙር መርሃ ግብር ተጠናቋል ማለት ነው። የደረጃ ሰንጠረዡን ስንመለከት ኢትዮ ኤሌክትሪክ በ36 ነጥብ ይመራል። ኢትዮጵያ ንግድ ባንክ በ32 ነጥብ ይከተላል። መቻል በ29 ነጥብ ሶስተኛ፣ ሐዋሳ ከተማ በ27 ነጥብ አራተኛ፣ ሸገር ከተማ በተመሳሳይ 27 ነጥብ በግብ ክፍያ ተበልጦ 5ኛ ደረጃን ይዟል። ቦሌ ክፍለ ከተማ በ20 ነጥብ 6ኛ ደረጃ ላይ ይገኛሉ። አርባ ምንጭ ከተማና አዲስ አበባ ከተማ በ8ና በ5 ነጥብ 13ኛና 14ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛሉ። ባሳለፍነው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ መጠናቀቅን ተከትሎ የውድድር ግምገማ ነበረ። በቀጣይ ጊዜያት ደግሞ የሁለተኛ ዙር መርሃ ግብር የሚደረግበት ቦታና ቀን ይፋ እንደሚሆን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል ማለት ነው። ሌላው የምንመለከተው መረጃ 16ኛው ከተማ አቀፍ የባህል ስፖርቶች ፌስቲቫል ነው። ይሄ ፌስቲቫል እንግዲህ በአዲስ አበባ መከናወን ጀምሯል። ታህሳስ 18 በሳምንቱ መጨረሻ ከነበሩ አበይት የስፖርት አገራዊ እውነቶች መካከል የሚጠቀስ ነው። ውድድርና ፌስቲቫሉ የኢትዮጵያን ባህልና እሴት ማስተዋወቅና ምርጥ ስፖርተኞችን መምረጥ ዓላማ ማድረጉ ተገልጿል። በአዲስ አበባ ከተማ ወጣቶችና ስፖርት ቢሮ አዘጋጅነት እና በለሚኩራ ክፍለ ከተማ አስተጋጅነት እየተካሄደ የሚገኘው ይሄ የባህል ስፖርት ፌስቲቫል የባህል ስፖርቶች ተደራጅነት ለሀገር ማንሰራራት በሚል መሪ ሀሳብ እየተከናወነ ይገኛል። ውድድሩና ፌስቲቫሉ የሀገር ሀብት የሆኑ ባህላዊ ሴቶች ስፖርቶችን ማስተዋወቅና ከተማውን የሚወክሉ ስፖርተኞችን መምረጥ መሆኑን የአዲስ አበባና ወጣቶች ስፖርት ቢሮ ኃላፊ አቶ በላይ ደጀን ተናግሯል። በውድድሩ የተገኙ ምርጥ ስፖርተኞች ሀረሪ ክልል በሚካሄዱ ሀገር አቀፍ የባህል ስፖርቶች ውድድርና ፌስቲቫል ከተማ አስተዳደሩን ወክለው እንደሚሳተፉም ገልጸዋል። በ12 የስፖርት አይነቶች ውድድር የሚካሄደው ይሄ ውድድር እንግዲህ በኢትዮጵያ ንግድ ባንክ ሜዳ ታህሳስ 18 ከትላንት በስቲያ ተጀምሯል። እስከ ታህሳስ 26 ቀን እንደሚቆይ የባህልና ስፖርት ሚኒስቴር ያደረሰን መረጃ ያመለክታል። ሌላኛው የምንመለከተው መረጃ እንግዲህ የኢትዮጵያ እጅ ኳስ ፕሪሚየር ሊግ ይሆናል። ኢትዮጵያ እጅ ኳስ ፕሪሚየር ሊግ ከትናንት በስቲያ ቅዳሜ በአዲስ አበባ ትንሿ ሜዳ ተጀምሯል። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን የሚያዘጋጅ ውድድር ዘንድሮ 10ኛ ዓመቱ ላይ ደርሷል። በፕሪሚየር ሊግ ውድድሩ ላይ 11 ክለቦች ተሳታፊ ናቸው ማለት ነው። እነዚህ ጨዋታዎች በተመረጡ የክልል ከተሞችም እንደሚቀጥሉ የኢትዮጵያ እጅ ኳስ ፌዴሬሽን መረጃ ያመለክታል ማለት ነው። የኢትዮጵያ እጅ ኳስ ፌዴሬሽን ተቀዳሚ ምክትል ፕሬዚዳንት አቶ ሰጠኝ አዲሱ እንግዲህ በውድድሩ መክፈቻ ላይ ባደረጉት ንግግር የዘንድሮ ውድድር 10ኛ ዓመት ውድድር መሆኑ ከአምናው ለየት የሚያደርገው የፌዴሬሽን ስራ አስፈጻሚ በአዲስ መልክ ተቋቁሞ ስራ መጀመሩ ነው ብሏል። የውድድሩ ዓላማ በፕሪሚየር ሊጉ መጨረሻ የተሻለ ውጤት ለሚያስመዘገቡ ክለቦች በሀገራዊ ውድድሮች ላይ እንዲሳተፉ ለማድረግና ውጤታማ ስፖርተኞችን መምረጥ እንዲቻል ብሎም ተወዳዳሪ እጅ ኳስ ስፖርተኞችም ለማፍራት እንደሆነ ተቀዳሚ ምክትል ፕሬዚዳንቱ ተናግረዋል። ኢትዮጵያ መጪው መጋቢት ወር የሚደረገውን የአፍሪካ ዞን 5 የእጅ ኳስ ውድድር እንድታዘጋጅ በአፍሪካ እጅ ኳስ ኮንፌዴሬሽን ስራ አስፈጻሚ መመረጧ የሚታወስ ነው። የድሬዳዋ ከተማ እጅ ኳስ ክለብ ከውድድር ውጭ እንደነበረ በማስታወስ በዚህ ዓመት ወደ ውድድር መመለሱና ተሳታፊ መሆኑ የክለቦች ተሳትፎ መጨመር ያሳያል ሲሉ አቶ ሰጠኝ አዲሱ ገልጸዋል ማለት ነው። በተጀመረው የመክፈቻ ውድድር ላይ ሚዛን አማን ከተማ ከፌዴራል ማረሚያ ቤቶች፣ ከምባታ ዱራሜ ከመቻል እጅ ኳስ ክለብ ጋር ጨዋታቸውን አድርጓል። በሌላ በኩል ቂርቆስ ክፍለ ከተማ ከኦሜላ፣ ባህር ዳር ከተማ ከፋሲል ከነማ በመጀመሪያው ሳምንት የሚደረጉ ጨዋታዎች መሆናቸውን የኢትዮጵያ እጅ ኳስ ፌዴሬሽን መረጃ ያመለክታል። በውጤቶችን ስንመለከት ፌዴራል ማረሚያ ቤቶች ሚዛን አማን ከተማን 38-23 አሸንፏል። መቻል ከምባታ ዱራሜን 44-19 አሸንፏል። ኮልፌ ቀራኒዮ ክፍለ ከተማ ድሬዳዋ ከተማን 10-0 በፎርፌ ውጤት አሸንፏል ማለት ነው። እነዚህ የእጅ ኳስ ፕሪሚየር ሊግ ውጤቶች ናቸው ማለት ነው። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ።
ተመልሰናል አድማጭ ተመልካቾቻችን። ከውጭ የምንመለከተው በሞሮኮ አስተናጋጅነት እየተካሄደ የሚገኘውን 35ኛውን የአፍሪካ ዋንጫ ነው። በዚህ ውድድር ላይ እንግዲህ 24 ሀገራት በ6 ምድብ ተከፍለው ጨዋታቸውን እያደረጉ ይገኛል ማለት ነው። ይህ ውድድር ዛሬ 9ኛ ቀኑን አስቆጥሯል። በዛሬው ዕለት እስከ ሮብ ድረስ በሚቆይ የምድብ የመጨረሻ ጨዋታዎች የሚከናወኑ ይሆናል ማለት ነው። የምድብ ሁለተኛ ጨዋታዎች ባለፉት ጥቂት ቀናት ውስጥ ተከናውኗል ማለት ነው። በዚህ ምድብ ሁለተኛ ጨዋታዎች ተጠባቂ የነበረው ትላንትና በምድብ 6 ኮትዲቯርና ካሜሮን ያደረጉት ጨዋታ ነበረ። ካሜሮን የ5 ጊዜ ውድድሩ አሸናፊና ኮትዲቯር የወቅቱ የውድድሩ አሸናፊ ናት። በአጠቃላይ አፍሪካ ዋንጫ 2 ጊዜ ማንሳቷ የሚታወስ ነው። ማምሻውን በማራካሽ ስቴዲየም በተደረገው ጨዋታ ሁለቱ ቡድኖች አንዳቻ ተለያይተዋል ማለት ነው። የማንቸስተር ዩናይትዱ አማድ ዲያሎ በ51ኛው ደቂቃ በጉሩሜት ያስቆጠራት ግብ ኮትዲቯርን መሪ አድርጓል። አማድ በውድድሩ ላይ ያስቆጠረውን ግብ ብዛት ወደ 2 ከፍ ማድረግ ችሏል። የኮትዲቯሩ ተከላካይ ጊስላን ኮናን በ56ኛው ደቂቃ በራሱ ግብ ላይ ባስቆጠረው ግብ ካሜሮን አቻ ሆናለች ማለት ነው። በ48ኛው ደቂቃ የኮትዲቯሩ የአማካይ ተጫዋች ፍራንክ ኬሲዬ ያስቆጠራት ግብ በቪዲዮ የታገዘ ዳኝነት ቫር ከጨዋታ ውጪ በመሆኑ ተሽሯል። ጨዋታው እንደ ተጠባቂነቱ ጠንካራ ፉክክር የተደረገበት አዝናኝ ተመጣጣኝ ፉክክር የተደረገበት ጨዋታ ነው ማለት ይቻላል። የሪያል ማድሪድ ተጫዋቾች የሆኑት ኪሊያን ምባፔና ሮበርት ቾሜኒ ሁለቱ በትውልድ ካሜሮኒ ተጫዋቾች ናቸው። በዜግነት ፈረንሳይ ናቸው። የካሜሮን የቀድሞ ተጫዋች አሌክሳንደር ሶንግ እንዲሁም የባርሴሎና የቀኝ መስመር ተጫዋች ጁል ኩንዴ በትውልድ ቤኒናዊ በዜግነት ፈረንሳይ ጨዋታውን በስቴዲየም በመገኘት ተከታትለዋል ማለት ነው። የካሜሮን እግር ኳስ ፌዴሬሽን ፕሬዚዳንትና የቀድሞ ተጫዋች ሳሙኤል ኢቶ በስቴዲየሙ ታድመዋል። የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚዳንት ደቡብ አፍሪካዊ ዶክተር ፓትሪስ ሞሴፔን በዚህም ጨዋታ በመገኘት በስቴዲየሙ ተከታትለውታል ማለት ነው። በየስቴዲየሙ የሚደረጉ ጨዋታዎች እንግዲህ ሞሴፔ የተከታተሉ ይገኛል ማለት ነው። ዘንድሮ ውድድር እንግዲህ ጠንካራ ፉክክር የተደረገበት ይገኛል። ጨዋታውን ከ35,000 በላይ ተመልካቾች ተከታትለውታል። ውጤቱን ተከትሎ የወቅቱ የዋንጫ ባለቤት ኮትዲቯርና የ5 ጊዜ ውድድሩ አሸናፊ ካሜሮን በተመሳሳይ 4 ነጥብ በግብ ክፍያ ተበላልጠው አንደኛና ሁለተኛ ደረጃን ይዘዋል ማለት ነው። ዛሬ ትላንት በምድብ 6 በዛው ልብ በተደረገው ጨዋታ ሞዛምቢክ ጋቦን አሸንፋለች። ሞዛምቢክ በአፍሪካ ዋንጫ ከ16 ጨዋታዎች በኋላ ለመጀመሪያ ጊዜ ድል በማስመዝገብ ታሪክ ሰርታለች ማለት ነው። የምድብ 6 የመጨረሻ መርሃ ግብር የፊታችን ረቡዕ ታህሳስ 22 ቀን 2018 ይካሄዳል። ጋቦን ከኮትዲቯርና ሞዛምቢክ ከካሜሮን ይጫወታሉ። ጨዋታዎቹ በምድቡ ወደ ጥሎ ማለፍ የሚገቡ ሀገራት የሚለዩባቸው ናቸው ማለት ነው። በሌላኛው ጨዋታ እንግዲህ የምድብ 2 ጨዋታዎችን ስንመለከት አንጎላና ዚምባብዌ አንዳቻ ተለያይተዋል። በዚሁ ምድብ ግብጽ ደቡብ አፍሪካን 1-0 አሸንፋለች። መሐመድ ሳላህ በፍጹም ቅጣት ምት ግቧን ብቸኛውን ግብ ከመረብ ላይ አሳርፈዋል። በውድድሩ ያስቆጠራቸውን ግቦች ብዛት ወደ 2 ከፍ አድርጓል ማለት ነው። በዚህ ጨዋታ ላይ መሐመድ ሀኒ ከግብጽ በኩል በቀይ ካርድ ከሜዳ ተሰናብቷል። ጠንካራ ፉክክር የተደረገበት ጨዋታ ነበር። በተለይ ደቡብ አፍሪካ ማራኪ እግር ኳስ በመጫወት ያሳየችው ብቃት አድናቆት አሰጥቷታል። ይሁንና በ10 ተጫዋች የተጫወተውን የግብጽ ብሔራዊ ቡድን ተከላካይ ክፍል መስመር ሰብረው መግባት አልቻሉም። ደቡብ አፍሪካ እንግዲህ ሽንፈት አስተናግዳለች ማለት ነው። በምድብ 1 በተደረገ ጨዋታ ዛምቢያና ኮሞሮስ ያለ ግብ አቻ ተለያይተዋል ማለት ነው። በዚሁ ምድብ በተደረገው ጨዋታ ሞሮኮ አንዳቻ ከማሊ ጋር ተለያይታለች። ብራሂም ዲያዝ በመጀመሪያው አጋማሽ ባስቆጠረው ግብ ሞሮኮ መሪ ሆና ነበረ። ላሲን ሲናዮኮ ከረፍት መልስ በፍጹም ቅጣት ምት ያስቆጠረው ግብ ማሊን አቻ አድርጓል ማለት ነው። ማሊ በ2 ነጥብ ሁለተኛ፣ ሞሮኮ በ4 ነጥብ አንደኛ ደረጃ ላይ ተቀምጠዋል ማለት ነው። ሌላኛው ጨዋታ ናይጄሪያና ቱኒዚያ ያደረጉት ጨዋታ ነው። የጨዋታ በናይጄሪያ 3-2 አሸናፊነት ተጠናቋል ማለት ነው። ትላንትና ከተደረጉ ጨዋታዎች መካከል እንግዲህ ትኩረት ስቦ የነበረው የምስራቅ አፍሪካዊቷ ሀገር ሱዳን ኢኳቶሪያል ጊኒ ማሸነፏ ነው። ይህ በምድብ 5 የተደረገ ጨዋታ ነው። 1-0 በሆነ ውጤት ተጠናቋል። የኢኳቶሪያል ጊኒ ተከላካይ ኮኮ በራሱ ግብ ላይ ብቸኛውን ግብ አስቆጥሯል። እንግዲህ ለሱዳን ትልቅ የሚባል ውጤት ነው። የአፍሪካ ዋንጫ መስራች ሀገራት ናት። እንደ አውሮፓውያን አቆጣጠር በ1957 ውድድሩ ሲጀመር መስራች የነበሩት ሀገራት ሱዳን፣ ኢትዮጵያና ግብጽ መሆናቸው ይታወቃል። እንግዲህ ሱዳን ለመጀመሪያ ጊዜ በዚህ ውድድር ላይ እድሏን አስመዝግባለች። በአፍሪካ ዋንጫው የተሳተፉ ከሚገኙ 3 የምስራቅ አፍሪካ ሀገራት ግን ቀድማ የመጀመሪያ እድሏን አግኝታለች። ታንዛኒያና
ዩጋንዳ እስካሁን ድል አልቀናቸውም በሁለት የምድብ ጨዋታዎች ማለት ነው። ይህን ተከትሎ እንግዲህ ሱዳን በ3 ነጥብ 3ኛ ደረጃ ላይ ትገኛለች። በዚሁ ምድብ 5 ትናንት በተደረገው ጨዋታ አልጄሪያ ቡርኪና ፋሶን 1-0 አሸንፋለች። ሪያድ ማህሬዝ በ23ኛው ደቂቃ የማሸነፊያውን ጎል በፍጹም ቅጣት ምት ከመረብ ላይ አሳርፏል ማለት ነው። ሪያድ ማህሬዝ በውድድሩ ያስቆጠራቸውን የግብ ብዛት ወደ 3 ከፍ በማድረግ የከፍተኛ ግብ አስቆጣሪነት መሪነቱን ይዟል ማለት ነው። በዚህ ጨዋታ ላይ አልጄሪያ ብልጫ ውስጥ ተጫውታለች። ይህን ውጤት ተከትሎ አልጄሪያ በ6 ነጥብ ጥሎ ማለፉን የተቀላቀለች 3ኛ ሀገር ሆናለች። አስቀድሞ ግብጽና ናይጄሪያ ወደ ጥሎ ማለፍ መግባታቸው የሚታወስ ነው። ሌላው ትናንት ያደረገው ጨዋታ ቅድም እንዳነሳው ኮትዲቯርና ካሜሩን አንዳቻ በሆነ ውጤት ተለያይተዋል ማለት ነው። በምድብ 4 ያደረጉ ጨዋታዎችን ስንመለከት ሴኔጋል ከዲሞክራቲክ ሪፐብሊክ ኮንጎ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። ሴድሪክ ባካምቡ ከረፍት በፊት ባገባው ጎል ሴኔጋል ዴሞክራቲክ ኮንጎ መሪ መሆን ብችልም ሳዲዮ ማኔ ያስቆጠረው ግብ ለሴኔጋል 1 ነጥብ አስገኝቷል። በዚሁ ምድብ ቤኒን ቦትስዋናን 1-0 በሆነ ውጤት አሸንፋለች ማለት ነው። የመጀመሪያ ድሏንም በዚህ ምድብ ማስመዝገብ ችላለች ማለት ነው። በሌላኛው ናይጄሪያና ቱኒዚያ ባሉበት ምድብ የምስራቅ አፍሪካውያን ዩጋንዳና ታንዛኒያ ባደረጉት ጨዋታ አንዳቻ ተለያይተዋል። ጠንካራና ተመጣጣኝ ፉክክር የተደረገበት ጨዋታ ነው ማለት ይቻላል። እንግዲህ አቻ በውጤት ተጠናቋል ማለት ነው። ኦኬሎ በ91ኛው ደቂቃ ያገኘውን ፍጹም ቅጣት ምት ለመጠቀም ዩጋንዳ 3 ነጥብ እንዳታገኝ አድርጓታል ማለት ነው። እንግዲህ እነዚህን ይመስላሉ የምድብ ሁለተኛ ጨዋታዎች። የምድብ ሶስተኛ ጨዋታዎች እንግዲህ ከዛሬ ጀምሮ የሚከናወኑ ይሆናል ማለት ነው። ዛሬ የሚደረጉ ጨዋታዎችን ስንመለከት ዚምባብዌ ከደቡብ አፍሪካ ከቀኑ ከምሽቱ 1 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ይህ እንግዲህ የምድብ 2 ጨዋታ ነው። አንጎላ ከግብጽ በተመሳሳይ ምሽት 1 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ደቡብ አፍሪካ ማሸነፍ በቀጥታ ያሳልፋታል። ግብጽ አስቀድማ ማለፏን አረጋግጣለች። አንጎላ ለማለፍ የግድ ግብጽ ላይ ማሸነፍ አለባት ማለት ነው። በምድብ 1 የሚደረጉ ጨዋታዎችን ስንመለከት ዛምቢያ ከሞሮኮ፣ ኮሞሮስ ከማሊ በተመሳሳይ ምሽት 4 ሰዓት ላይ ዛሬ ጨዋታቸውን የሚያከናውኑናል። ሞሮኮ ማሸነፍና አቻ መውጣት ወደ ቀጣዩ ዙር ያሳልፋታል ማለት። ዛምቢያ የግዴን ጨዋታ ማሸነፍ ይጠበቅባታል። ኮሞሮስ ከማሊ እንደዚሁ የሚደረግ ጨዋታ ነው። ማሊ ካሸነፈች ታልፋለች። አቻ መውጣትም በሶስተኝነት በሂሳባዊ ስሌት ሊያሳልፋት ይችላል። ይሄ መርሃ ግብር ነገም ሲቀጥል ረቡዕ ምሽት ማክሰኞ የሚደረጉ ጨዋታዎችን እንመለከታለን። ማክሰኞ ምሽት የሚደረጉ ጨዋታዎችን ስንመለከት ዩጋንዳ ከናይጄሪያ ምሽት 1 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ታንዛኒያ ከቱኒዚያ እንደዚሁ ምሽት በተመሳሳይ 1 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። በዚህ እንትን ላይ እንግዲህ ጨዋታ ላይ ቱኒዚያ ካሸነፈች ቀጥታ ወደ ጥሎ ማለፉ ትገባለች። ናይጄሪያ አስቀድማ ምድቡ ማለፏን አረጋግጣለች። ዩጋንዳ ማሸነፍ ብቻ ነው እንግዲህ በጥሩ 3ኛ ነጥብ ሁለተኛው ነው ለማለፍ የሚያስችላት ማለት ነው። ሌላው የምድብ 4 ጨዋታ ነው። ቦትስዋናና ዲሞክራቲክ ሪፐብሊክ ኮንጎ፣ ቤኒን ከሴኔጋል ነገ ምሽት 4 ሰዓት ላይ በተመሳሳይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ዲሞክራቲክ ሪፐብሊክ ኮንጎና ሴኔጋል እንግዲህ ተጋጣሚዎቻቸውን ካሸነፉ ወይም አቻ ከወጡ ወደ ጥሎ ማለፉ ይገባሉ ማለት ነው። ቦትስዋናና ቤኒን የግድ ጨዋታውን ማሸነፍ ይጠበቅባታል። በተለይ ቦትስዋና በምድብ 2 ሽንፈት ማስተናገዷን ተከትሎ ያላት ብቸኛ እድል ምርጥ 3ኛው ነው ማለት ነው። ለዛም እንግዲህ ነገ ዲሞክራቲክ ሪፐብሊክ ኮንጎን የማሸነፍ ከባድ ኃላፊነት ወርቆባታል። ሴኔጋል እና ቤኒን እንደዚህ የሚያደርጉ ጨዋታ ይጠበቃል። ቤኒን ከሴኔጋል የሚያደርጉ ጨዋታም እንግዲህ ቀጣዩን የጥሎ ማለፍ ኃላፊ የሚወስንናል። ረቡዕ የምድብ የመጨረሻ ጨዋታዎች ይደረጋሉ። በምድብ 5ና 6 ኢኳቶሪያል ጊኒ ከአልጄሪያና ሱዳን ከቡርኪና ፋሶ ጨዋታቸውን የሚያከናውኑ ይሆናል። ይህ ምሽት 1 ሰዓት ላይ በተመሳሳይ የሚደረግ ጨዋታ ነው። ሱዳን እና ቡርኪና ፋሶ በተመሳሳይ 3 ነጥብ አላቸው። ሱዳን ካሸነፈች የማለፍ እድሏ ሰፊ ነው፣ በቀጥታ ታልፋለች። አቻም ከወጣች ምርጥ 3ኛውና በሂሳባዊ ስሌት የማለፍ እድል አላት። ከቡርኪና ፋሶ ጋር የምታደርገው ጨዋታ ከነገ በስቲያ ምሽት 1 ሰዓት ላይ የሚደረገው ጨዋታ የሚጠበቅ ይሆናል። ኢኳቶሪያል ጊኒ ከአልጄሪያ እንደዚሁ የሚያደርጉት ጨዋታ ይጠበቃል። ኢኳቶሪያል ጊኒ ላይ ሽንፈት አስተናግዳለች። ማሸነፍ ምናልባትም ምርጥ 3ኛ አድርጎ ላይ ያሳልፋት ይችላል። አልጄሪያ ወደ ጥሎ ማለፍ ገብታለች። ይህ ጨዋታ እንግዲህ ካሸነፈች ወይም አቻ ከወጣች ምድቡን በበላይነት ታጠናቅቃለች ማለት ነው። ሌላው እንግዲህ የምድብ 6 ጥሎ ማለፍ ያለፉ ሀገራት ያልተለዩበት ምድብ ነው።
ይሄም ሮብ ዕለት ጨዋታዎች ይደረጋሉ። ጋቦን ከኮትዲቯር፣ ሞዛምቢክ ከካሜሮን ጨዋታቸውን የሚያደርጉ ይሆናል ማለት ነው። ኮትዲቯርና ካሜሮን በተመሳሳይ 4 ነጥብ በግብ ክፍያ ተበላልጠው አንደኛና ሁለተኛ ደረጃን ይዘዋል ማለት ነው። እነዚህ ቡድኖች ከተጋጣሚዎቻቸውን ካሸነፉ የማቻ ከወጡ ወደ ቀጣዩ ዙር ያልፋሉ ማለት ነው። በአንጻሩ ሞዛምቢክና ጋቦን ወደ ጥሎ ማለፉ ለመግባት በተለይም ጋቦን ሁለቱን ጨዋታ ትሸንፋለች። ማሸነፍ ምናልባት ምርጥ ሶስተኛ አድርጎ በሂሳባዊ ስሌት ሊያሳልፋት ይችላል ማለት ነው። እንደዚሁ ሞዛምቢክ ካሸነፈች ቀጥታ የማንም ውጤት ሳትጠብቅ ወደ ጥሎ ማለፉ መግባት ትችላለች ማለት ነው። እነዚህ ጨዋታዎች እንግዲህ ቀጣይ 13 ወደ ጥሎ ማለፍ የሚገቡ ሀገራት የሚወስኑ ይሆናሉ። ዛሬ ነገና ከነገ በስቲያ የሚደረጉ ጨዋታዎች ማለት ነው። ከዛ በኋላ እንግዲህ የጥሎ ማለፍ መርሃ ግብሮች እንግዲህ ከፊታችን አርብ አንስቶ የሚደረግ ይሆናል። 4 ተከታታይ ቀናት ማለት ነው። የምድብ ጨዋታዎች ረቡዕ ታህሳስ 22 ቀን የሚጠናቀቁ ይሆናል። እነዚህ እንግዲህ ይሄ የአፍሪካ ዋንጫ ከምድብ ጨዋታዎች እንግዲህ አልፎ ወደ ጥሎ ማለፍ ምዕራፍ የሚሸጋገርበት ወሳኝ ሳምንት ነው። እነማን ወደ ጥሎ ማለፍ ይቀራሉ፣ እነማን ወደ ሀገራቸው ይሰናበታሉ የሚለው ጉዳይ እንግዲህ ትኩረትን የሳበ ጉዳይ ይሆናል። በየምድቡ አንደኛና ሁለተኛ የሚወጡ ሀገራት በቀጥታ ሲያልፉ፣ በየምድቡ ደግሞ ምርጥ ሶስተኛ የሆኑ 4 ሀገራት ያልፋሉ። ያ 2 ሀገራት ናቸው እንግዲህ የማያልፉት ማለት ነው ከሁለት ምድብ። ይህን ተከትሎ እንግዲህ የሚደረገው ፉክክር የበለጠ በቀጣይ ጨዋታዎች ላይ አጓጊ ይሆናል ተብሎ ነው የሚጠበቀው። እነዚህን የተመለከቱ መረጃዎች በስፋት በቀጣይ ፕሮግራሞቻችን ላይ ይዘን የምንቀርብ ይሆናል። አፍሪካን ዋንጫ የተመለከቱ ወቅታዊ መረጃዎች፣ ታሪካዊ መረጃዎችን እንግዲህ በተከታታይ በኢዜአ ስፖርት ፕሮግራምና በማህበራዊ ትስስር ገጽ አማራጮቻችን በስፋት እናቀርብላችኋለን። በማህበራዊ ትስስር ገጾቻችንን በመጎብኘት መረጃዎችን፣ ወቅታዊ መረጃዎችን ስለ አፍሪካ ዋንጫ ማግኘት ትችላላችሁ ማለት ነው። እንግዲህ በቀጣይ ኢዜአ ስፖርት የፊታችን አርብ በሚኖረን የኢዜአ ስፖርት የቴሌቪዥን ፎርማት ፕሮግራም የጥሎ ማለፍ ጨዋታዎችን እንግዲህ በስፋት የምንመለስባቸው ይሆናል። አድማጭ ተመልካቾቻችን ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።